الأشاعرة والماتريدية هونو قلصناونا أبو الحسن الأشعري ሳይወለዱ በፊት የነበሩት ምንድን ነበሩ? አሽዓሪ ነበሩ እነሱ። መጅሊሱ የማን ተቋም ነው የሚለው ምንም ጥርጥር የለውም። የሺዓዎችን ተቋም አይደለም የምንመሰርተው ወይም የሙዕተዚላዎችን አይደለም፣ የአህሉ ሱና ወልጀማዓ ተቋምን ነው የምንመሰርተው። አህሉ ሱና ወልጀማዓ ሲባል እዚህ ላይ ጫር ተደርጋ የታለፈችዋ ትንታኔ ትፈልጋለች ተብሎ ቅድም ተነስቷል። የመርህ ጉዳይ ስለሆነ አህሉ ሱና ወልጀማዓ ማለት ዑለማው ሁሉ የገጠመበት አልአሻዒራ ወልማቱሪዲያ መሆኑ ግልጽ ነውና ይሄ ነገር መካተቱ ግድ ነው። አህሉ ሱና ወልጀማዓ ብለው ተጅሲምን ወይም ደግሞ አካልን አላህ ላይ ለጥፈው የሚያምኑ ሰዎች ስማቸው ብቻ አህሉ ሱና ብለው ራሳቸውን ስለሰየሙ እዚህ ውስጥ አይገቡም እና የማን ተቋም ነው የሚለውን መለየት መሰረታዊ ነገር ነው። አህሉ ሱና ወልጀማዓ ማን ነው? እኛ ስለፈለግነው ሳይሆን ዑለማዎቹ በራሳቸው አስቀምጠውለታል ታሪፉን። ይሄ ታሪፍ ደግሞ በትክክል እያየን ጊዜ ተሰጥቶን ዑለማዎቹ እንዲያረፉት እንጂ ማንም እንዲያለው አይደለም። ዑለማ መግባቢያ ሰነዱ እንዲያለ ሆኖ እደንቡም ላይ ቢሆን ሃይማኖታዊ ተቋም ነው። አህለ ሱና ወልጀማዓ ከሁለቶቹ ከአሽዓሪና ከማቱሪዲ ውጭ ሌሎችም የሚባሉ የሉም። አህለ ሱና ወልጀማዓ አሽዓሪያና ማቱሪዲያ ሀገራችን ላይ የምናውቀው እስከዛሬ ድረስ ማለት ነው። ይህ ሐሳብ ተወስቶ የነበረ ቢሆንም በዚህ መልኩ ምላሽ ተሰጥቶበታል። አሽዓሪያ ይግባ ወይ ደግሞ ማቱሪዲያ ገዢ አቂዳ ሆነው ይግባ የሚለውን በተመለከተ አው በጣም ቀላል የሆኑ ጥያቄዎች እዚህ ላይ ማንሳት ይቻላል። በመጀመሪያ ይህ ሒዋር ወይም ደግሞ ውይይት በዚህ መልኩ የተቀናጀው ለምንድን ነው? ይህንን እኮ ውይይት እውቅና መንፈግ ነው። ይህንን ብቻ አይደለም፣ እስከዛሬ የተከፈለውን መስዋዕትነት ጠቅላይ ሚኒስትሩም የተለያዩ ሰዎችን አዋቅረው እያንዳንዱ የሚወክለውን ሰው መርጦ ከተለያዩ አካላት ሰዎች ተመራርጠው መጅሊሱ እንደ አዲስ ይዋቀር ሲባል ይህንን ሁሉ አፈርድ መብላት ነው። ለምንድን ነው ዶክተር ጄላን ከሙፍቲ ጎን የተቀመጡት? የእኛ አቂዳ ብቻ ይግባ፣ ሙስሊሞች የሚገለገሉበት ከሆነ ይሄኛው ትክክለኛ መገለጫ ይሄ ነው ከተባለ ሌሎቹስ ሙስሊሞች እዚህ ውስጥ አይገቡም የሚለውን ነገር የሚያነሳ ይሆናል ማለት ነው። ሌላው ደግሞ ያው እነ አቡ ሐኒፋ ከዛ በፊት የነበሩት ሰለፎች አቡል ሐሰን አሽዓሪ ሳይወለዱ በፊት የነበሩት ምንድን ነበሩ? አሽዓሪ ነበሩ እነሱ። አይ አቂዳቸው ተመሳሳይ ነው ከተባለ ለምን እንፈራለን? በቃ የሰለፎች እንበል። ምክንያቱም ውዝግብ ሲነሳ ይህ ውዝግብ የሚፈታው ውዝግቡ ከመነሳቱ በፊት ወደ ነበረው የአንድነት አቋም በመመለስ ነው። ይሄ ነው የሰለፎች አቋም መሆን ያለበት ማለት ነው። ይኸው እኛ የሻፊዒያን መዝሀብ እንከተለን ከተባለ የሻፊዒን ተከታይ ለን እንበል በአቂዳ ምን ያስፈራናል በዚህ ጉዳይ ላይ ማለት ነው። እና የአንድነትም አቋም ከተፈለገ ወይም ደግሞ ከዛም ባለፈ የሰለፎች ኢጅማዕ ከተፈለገ ይሄ የሰለፎች ኢጅማዕ የተጠቀሱባቸው መጽሐፎች አሉ። ለምሳሌ አልኢማሙ አልቡኻሪ ስለ አቂዳ ሲተነትኑ ይሃላላካ ኪታባቸው ላይ የዘገቡት ነው ማለት ነው። እና ይሄን ያህል ሐዲስ ሰዎችን አግኝቻለሁ ብለው ይናገራሉ። ለምሳሌ ለቂቱ አክثر من 1000 رجل من اهل العلم اهل الحجاز ومكه والمدينه والكوفه والبصره وواسط وبغداد والشام ومصر እንደዚህ እያሉ ነው የሚዘረዝሩት። እና የመሰላቸውን እስቲንባጥ አድርገው አይደለም። በቃ ዑለማዎች የነበሩበት የአንድነት አቋም ከተፈለገ ይሄው ይሄንን አቂዳ መተዳደሪያ አድርገን እንሰየመው ከተባለ ይሄው እንስማማለን ማለት ነው። በዛው ዘመን የነበሩት አቡ ዙርዓ አራዚ እና አቡ ሐቲም አራዚ ስለ አቂዳ ሲናገሩ የአንድ ሰው ስም አይደለም የሚጠቅሱት። አቡ ሐሰን አሽዓሪ ምናምን ያኔ ሳይወለድ በፊት የነበሩ ምን ይላሉ? እንደ ምሳሌ ማለት ነው። ኪታቡን ይዤ ነው ማወራላችሁ። አድረክና العلماء في جميع الامصار حجازا وعراقا وشاما ويمنا فكان من مذهبهم ለምሳሌ الايمان قول وعمل እዚህ ላይ አሻዒራዎች ይስማማሉ ወይ? ስለዚህ ወደዚህ እንመለስ። አለፍ ብለው ደግሞ وان الله عز وجل على عرشه بائن من خلقه ይላል። በቃ ይሄው እንስማማበት። ለምን የአንድ ሰው አቋምን አይደለም እዚህ ላይ ያሰፈሩትና ማለት ነው። ግልጽ ነው። طيب እሺ እና ይሄ ነው እንግዲህ ነባሩ እስልምና ከተፈለገ ይሄው ነባሩ እስልምና የአብዛኛዎቹ ዑለማዎች እምነቱን ከተፈለገ አካሄዳቸውም ይሄው በመጽሐፍ መተማመን ይቻላል ማለት ነው። ሌላው ባጭሩ ያው አቡል ሐሰን አሽዓሪ ኪታብ አልኢባናህ ላይ ያሰፈሩትን የመጨረሻ አቋማቸውን እንከተልን ቢባል ያስማማናል ማለት ነው። እና ይሄ ኪታብ ላይ ጥርጣሬ ካለ አልሐፊዝ ኢብኑ አሳኪር ይህንን ኪታብ የአቡል ሐሰን አቂዳ ትክክለኛ ስለመሆኑ እንደማስረጃ አቀርበውታል። ያንንም ደግሞ አጣቅሰዋል። ምን እንዳሉ እዛ ላይ ተናግረዋል። አሁን ያስኩት የሆነ ሰው ያተመው የኢባና ኪታብ ሳይሆን ራሱ አልሐፊዝ ኢብኑ አሳኪር የተናገሩትን ነው። ምንም ሳይቀንሱ እዚህ ላይ እንዳስቀመጡ ይናገራሉ ማለት ነው።
እና ምን ይላሉ فلا بد أن نحكي عنه معتقده على وجهه بالأمانة ونجتنب أن نزيد فيه أو ننقص فيه منه ترك للخيانة يلنا الزالي يا أبو الحسن عقيدة متأرش يتملسوا تملسوا أبو الحسن يالوتن سناقروا أن أنت يا معتزلة قدرش جهمية وتنين كلا دركات وليتنيا عقيدة علينا يلا كتباله ياو الكتاب والسنة يميلون يقربالو إهن النكتلو الكتاب والسنة يسفرالو الكتاب والسنة وإجماع السلف يميلون من قالوا وبما كان عليه أحمد بن حنبل نضر الله وجهه ورفع درجته وأجزل مثوبته قائلون ولمن خالف قوله مجانبون لأنه الإمام الفاضل والرئيس الكامل ስለዚህ ከሆነ እሳቸው የተመለሱት ወደ أهل الأثر عقيدانو الإمام أحمد بن حنبل እንደዚሁም እዚህ ላይ የሚታየው መቃላት الإسلامي كتابቸው ላይ ቀጥታ ይህንን አቂዳ አስፈረዋል وبكل ما يقولون نقول ብለዋል የአህለ ሐዲስና አቂዳ አስፈረው ማለት ነውና ይህ መመለሻችን ይሁን የሚል ያው የመጨረሻ ሐሳብ ነው ካልሆነ ግን የመጨረሻው ሁሉም ነገር ይቅርና አስተዳደራዊ ሚናውን በሚወጣ መልኩ መጅሊሱ ይዋቀር ምክንያቱም የማይሆን ሸርጥ ማስቀመጥ ይሄ አቂዳ ይግባ ማለት ነገሩ እንዳይሳካ መወትወት ማለት ነው የሚሆነው فلأنصرن الحق حتى أنني أسقو على ساداتكم بطعاني